ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታዬ ይድረሳችሁ። በዚች ዌይት በምትል ቃል 13 ምሳሌ ሰርቼ አሳያችኋለሁ ማለት ነው። ጠብቀኝ፣ አትጠብቀኝ፣ እየጠበቅከኝ ነው፣ እየጠበቅኩ ነው፣ እጠብቅሃለሁ፣ አልጠብቅህም፣ እንዳታስጠብቀኝ፣ አስጠበቅኩህ፣ አስጠበቅከኝ፣ ከዚህ በላይ መጠበቅ አልችልም። ምን እየጠበቅክ ነው? ጓደኛዬን እየጠበቅኩ ነው። ከጠዋት ጀምሮ ስጠብቅህ ነበረ። እነዚህን በእንግሊዝኛ እንዴት እንደሚባል ቆንጆ አድርጌ ያሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ይህ ቪዲዮ የሚጠቅም ከሆነ ለብዙ ሰው እንዲዳረስ ቪዲዮን ላይክ ማድረግ። አር ዩ ሬዲ? ሌትስ ዳይቭ ኢን። ኦልራይት እንግዲህ እቺ ዌይት የምትል ቃል ዌይት ማለት መጠበቅ ማለት ነው። መጠበቅ ማለት መጀመሪያ መጠበቅ ይሄ ዌይት የሚለው ቃል መጠበቅ ማለት ነው። ስለዚህ አንደኛው ጠብቀኝ ስንል ምን እንላለን? ጠብቀኝ ዌይት ሚ ነው የምንለው። ዌይት ሚ አንልም። ከዛ በፊት ይሄ ዌይት የሚል ቃል ምን ይፈልጋል? ፎር። ስለዚህ ጠብቀኝ ስል ዌይት ሚ አይደለም ብለው ምን እላለሁ? ጠብቀኝ ዌይት ዌይት ፎር ሚ ጠብቀኝ ማለት ነው። ዌይት ሚ አይደለም። ዌይት ፎር ሚ ፎር የምትል ፕሪፖዚሽን ታስፈልጋለች ማለት ነው። this is the first one። ሁለተኛ አጠብቀኝ፣ አንተ ሂድ፣ አጠብቀኝ ምንድነው የምንለው? don't wait for me አይደለ? አንተ ሂድ። ለምሳሌ you go, don't wait for me. You go, አንተ ሂድ or አንቺ ሂጂ። don't wait for me. ሶስተኛው እየጠበከኝ ነው። እንዴት እንላለን? እየጠበከኝ ነው። are you waiting for me? እየጠበከኝ ነው። are you waiting for me? እየጠበኩ ነው። በነገራችን ላይ እዚህ ጋር እየጠበከኝ ነው፣ እየጠበቅሽ ነው፣ እየጠበቃችሁ ነው። the same thing። are you waiting for me? እየጠበኩ ነው ኦር እየጠበኩሽ ነው፣ እየጠበቅኳችሁ ነው በእንግሊዝኛ። አራተኛው እየጠበቅኩህ ነው፣ እየጠበኩሽ ነው፣ እየጠበቅኳችሁ ነው፣ እየጠበቅኩህ ነው፣ እየጠበቅኩሽ ነው፣ እየጠበቅኳችሁ ነው። በአማርኛ ሲሆን ሴት ከሆነች እየጠበቅኩሽ ነው፣ ወንድ ከሆነ እየጠበቅኩ ነው፣ ብዙ ከሆኑ እየጠበቅኳችሁ ነው። በእንግሊዝኛ ግን አንድ አይነት ነው። ምን ላለው? I am waiting for you because እዚህ ጋር you ማለት አንተ፣ አንቺ፣ እናንተ ስለሆነ I am waiting for you ማለት እየጠበቅኩ ነው፣ እየጠበቅኩሽ ነው፣ እየጠበቅኳችሁ ነው። አንድ አይነት ነው የሚሆነው ማለት ነው። እጠብቅሃለሁ ፊውቸር ነው። እጠብቅሃለሁ I will wait for you። I will wait for you will ሲያጥር እንደዚህ ሆነ። I'll wait for you እጠብቅሃለሁ ማለት ነው። እጠብቅሃለሁ ማለት ብቻ አይደለም። እጠብቅሻለሁ፣ እጠብቅሃለሁ፣ እጠብቃችኋለሁ። I will wait for you። I'll wait for you። አልጠብቅህም እዚህ ጋር ምን ማድረግ? ዶንት መጨመር፣ ኖት መጨመር እዚህ ጋር I will not wait for you
I will not wait for you አልጠብቅህም ማለት ነው። I will not wait for you ይሄኛው ሲያጥር ደግሞ I won't ይሆናል ማለት ነው። ሲያጥር ይሄኛው I won't አይደለ? ሲያጥር I will not ሲያጥር won't ይሆናል ማለት ነው። I won't wait for you I won't wait for you አልጠብቅህም ማለት ነው። እንዳታስጠብቀኝ 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 don't ማስጠበቅ keep me waiting don't keep me waiting keep waiting ማለት ማስጠበቅ ማለት ነው። ስለዚህ እንዳታስጠብቀኝ don't keep me waiting don't keep me waiting እንዳታስጠብቀኝ እንዳታስጠብቀኝ እንዳታስጠብቁኝ don't keep me waiting ማለት ትችላላችሁ ማለት። ኦኬ ቀጣይ አስጠበቅኩህ ይላል። አስጠበቅኩህ አስጠበቅኩሽ አስጠበቅኳችሁ አስጠበቅኩህ እንዴ ልበል did I keep you waiting did I keep you waiting did I keep you waiting አስጠበቅኩህ አስጠበቅኩሽ አስጠበቅኳችሁ ማለት ነው። አስጠበቅኩህ did I keep you waiting long አስጠበቅከኝ አስጠበቅከኝ እንዴ ልበል አስጠበቅከኝ አስጠበቅሽኝ አስጠበቃችሁ you kept me waiting long you kept me waiting you kept me waiting ብቻ ይቻላል you kept me waiting keep ምን ማለት ነው keep ማስጠበቅ ነው አይደል keep waiting ማስጠበቅ ማለት አስጠብቃችሁኝ የለ ፓስት አደርገዋለሁ የkeep past kept you kept me waiting too long ማለት እችላለሁ too long አስጠበቅከኝ or for a long time አስጠበቅከኝ ማለት ነው። ከዚህ በላይ መጠበቅ አልችልም ከዚህ በላይ መጠበቅ አልችልም እንዴ ልበል አልችልም I can't wait any longer I can't wait any longer I can't wait any longer ከዚህ በላይ መጠበቅ አልችልም ማለት ነው። ምን እየጠበቅህ ነው? ምን እየጠበቅሽ ነው? ምን እየጠበቃችሁ ነው? ምን እየጠበቅህ ነው? what are you waiting for what are you waiting for what are you waiting for ምን እየጠበቅህ ነው? ምን እየጠበቅሽ ነው? ምን እየጠበቃችሁ ነው ማለት ነው። ጓደኛዬን እየጠበቅኩ ጓደኛዬን እየጠበቅኩ ነው I am waiting for ጓደኛዬን my friends I am waiting for my friends I am waiting for my friends ጓደኛዬን እየጠበቅኩ ነው ማለት ከጧት ጀምሮ ስጠብቅህ ነበረ እየጠበቅኩ ነበረ እንዴት ይባላል እዚህ ጋር ከጧት ጀምሮ I have been waiting for you I've been waiting for you since morning since I've been waiting for you since morning ማለት ከጧት ጀምሮ ስጠብቅህ ነበረ ከጧት ጀምሮ ስጠብቅሽ ነበረ ስጠብቃችሁ ነበረ I've been waiting for since morning I've been waiting for you since this morning ከጧት ጀምሮ ስጠብቅህ
ነበረ። ዌይት ነው ክላሳችን። በዚች ዌይት በምትል ቃል 13 የሚደርሱ አረፍተ ነገር ሰርተን አየም ማለት ነው። ፕራክቲስ አድርጓቸው። this is all about today's class hopefully ጠቅሟችኋል ብዬ ተስፋ አደርጋለሁ። ቀጣይ በሌላ ምርጥ ቪዲዮ መልሳለሁ። ከዛ በፊት እንግሊዝኛ ቋንቋ በአካል በኦንላይን መማር ከፈለጋችሁ በዚህ ስልክ ብትደውሉልኝ ታገኛላችሁ ማለት ነው። ቀጣይ በሌላ ምርጥ ቪዲዮ መልሳለሁ። እስከዛ ቻው።